ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናዎች ተጀምረዋል። አበይት ጉዳዮችን ጠቁማችሁ ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ተስማምተናል ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ገለጹ። የኬንያና የኢትዮጵያ መንግስት ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ገልጸዋል። በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ የሚሊሻ ጽህፈት ቤት ኃላፊ ተገደሉ። ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን ማባከኑን ኢዜማ ገለጸ። በአየር በየብስና በኮንትሮባንድ ወደ ሀገር ውስጥ የሚገቡና በተባይ የተበከሉ እጽዋት ላይ ጥብቅ ቁጥጥር ከማድረግ አኳያ በፓርላማ ጥያቄ አስነሳ። ያስተዋወቅናችሁን ጨምረው ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ተስማምተናል ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ገለጹ። የኬንያና የኢትዮጵያ መንግስት ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ገልጸዋል። የአፍሪካ ቀንድ ሰላምና ጸጥታ እንዲሻሻል ኬንያና ኢትዮጵያ የሚያደርጉትን ትብብር አጠናክረው እንደሚቀጥሉ የገለጹት ፕሬዝዳንት ሩቶ ለጠንካራ ኢኮኖሚያዊ ትስስር፣ ዲጂታል እድገትና የጋራ ብልጽግና ባለን የጋራ ራዕይ ላይ ተመስርተን ለቀጠናው መረጋጋት፣ ለንግግርና ለአፍሪካዊ መፍትሄዎች ያለንን የጋራ ቁርጠኝነት በድጋሚ አረጋግጠናል ብለዋል። በጉብኝታቸውም ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን የጠቆሙት ፕሬዝዳንት ዊሊያም ሩቶ ሁለቱ መሪዎች ከተነጋገሩባቸው ቁልፍ ጉዳዮች መካከል አንደኛው ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸው መሆኑንም አመልክተዋል። ሁለቱ ተቋማት በቀጠናዊ ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንት እድሎች በአግባቡ ለመጠቀም ወሳኝ ፋይዳ ያላቸው መሆኑን የገለጹት ፕሬዝዳንት ሩቶ በመሆኑም ኢትዮ ቴሌኮምና ሳፋሪኮም ከኬንያና ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙባቸው ጉዳዮች ላይ መስማማታቸውን በማህበራዊ መገናኛ ዘዴ በጻፉት መልእክት መግለጻቸውን አዲስ ማለዳ ተመልክታለች። ጠቅላይ ሚኒስትር አብይ ደግሞ ባሰራጩት መልእክት በውይይታችን የሁለትዮሽ ግንኙነታችንን በሚጠናከርበት ሁኔታ ላይ እንዲሁ በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጠን ሲሆን ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ብለዋል። በተያዘው ወር የተለያዩ ሀገራት መሪዎች ኢትዮጵያ በመጎብኘት ላይ ይገኛሉ። ከነዚህ መካከል የህንዱ ጠቅላይ ሚኒስትር፣ የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ እንዲሁም በዛሬው በአዲስ አበባ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ይገኙበታል። አዲስ ማለዳም የእነዚህን ሀገራት መሪዎች ሰሞንኛ የኢትዮጵያ ጉብኝት አስመልክታ በዲፕሎማሲው ዘርፍ ምንን ያሳያል ስትል በተለይ የኬንያው ፕሬዝዳንት ጉብኝት በቀጠናው ላይ ያለውን አንደምታ የዓለም አቀፍ ግንኙነት ባለሙያዎችን ጠይቃለች። ኢትዮጵያና ኬንያ በቀጠናው ካሉ ሀገራት የተሻለ ወዳጅነት ያላቸው ሀገራት ናቸው። የፕሬዝዳንቱ አዲስ አበባ መምጣት አዲስ ነገር አይደለም ሲሉ አስተያየታቸውን የሚጀምሩት የዓለም አቀፍ ግንኙነት ባለሙያው ደያሙ ዳሌ ዳጋ ኢትዮጵያ እና ኬንያ ካላቸው የጠበቀ ግንኙነት አልፎ ተርፎ ከሰሞኑ የጋራ ወታደራዊ ስምምነት መፈረማቸውን በማንሳት በጋራ እየሰሯቸው ያሉትን ስራዎች ጠቅሰዋል። እዚህ የአፍሪካ ቀንድ ላይ ያለ ሽብርተኝነትን በመዋጋት የሰው ዝውውር ድንበሮችም አሉን። ድንበር ላይ አርብቶ አደሮች መካከልም ግጭት ይካሄዳል፣ ንግድ ይካሄዳል። ሶማሊያ ጋም በተለይ ከሶማሊያ መንግስት መዳከም አንጻር እኛም ኬንያም ሶማሊያ ላይ ወታደሮችም አሉን፣ በግሩፕም በየቀጠናው እንደገና በሱዳን ባለው ሁኔታን ተመሳሳይ አቋም ያለን ነው። ስለዚህ የሩቶ መምጣት የሁለቱን ሀገሮች የጋራ ደህንነትንም ንግድንም የህዝቦች ግንኙነትንም የሚመለከት ስለሆነ የሚጠበቅ ነው። ግብጽ አባይን በሚመለከት በምትሰራው ስራ ኬንያም የነጭ አባይ አንደኛ ምንጭ እንደመሆኗ የጋራ ፖሊሲ ቅንጅት ያስፈልጋል ያሉ ደግሞ ከዚህ አንጻር ቢሆን የሩቶ ጉብኝት ወቅታዊ ነው ብለውታል። በቀጠናው ላይ በተለይም በሱዳን ላይ እየተጋጋለ ባለው ከፍተኛ ችግር ሁለቱም ሀገራት በድርድር እንዲፈታ እንደሚፈልጉ ጠቅሰው በአንጻሩ ግብጽ ለአንደኛው ለወታደራዊ አገዛዝ እየደገፈች
ትገኛለች ሲሉ የጋራ አቋም ለመያዝ ያግዛቸዋል ባይ ናቸው። እንደ ባለሙያው በመሪዎች ደረጃ የሚደረግ ግንኙነት በጋራ የሚፈጽሙት ጉዳይ እንዳላቸው የሚያመላክት ቢሆንም በሀገራቱ መካከል ግን በተለያዩ አመራሮች በኩል በየቀኑ ሲሉ በገለጹት መልኩ ግንኙነት እንዳለ በማንሳት ላብነትም የሁለቱ የድንበር አስተዳዳሪዎች ሲሉ የጠሯቸው አካላት ከሰሞኑ መገናኘታቸውን ጠቅሰዋል። በሌላ በኩል ባለፈው ሳምንት አዲስ አበባ ላይ የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲን አስመልክቶ ደያሞ በሰጡት አስተያየት ጉብኝቱ በጣም ትልቅ ነው፣ ክብራችንን ነው የሚያሳየው ሲሉ ኢትዮጵያ በአፍሪካ ደረጃ ተከባሪ ተሰሚ ሀገር ናት በማለት አፍሪካን የሚመለከት ተቋማት መቀመጫም ጭምር እንደመሆኗ አፍሪካን መያዝ የፈለገ ቀድሞ ኢትዮጵያን ነው የሚይዘው ሲሉ ያላቸውን ግንኙነትም አንስተዋል። በሌላ በኩል ኢትዮጵያ በታሪኳ ባለፉት ዓመታት በዲፕሎማሲው ዘርፍ ኪሳራዎችን አስተናግዳለች መባሉን አልቀበለውም፣ ይህ አስተያየት የትክክለኛ ባለሙያ አይደለም ያሉት ደያሞ ቀድሞ የነበረው የኢትዮጵያ ዲፕሎማሲ የባህር በር ጥያቄን አላነሳም ሲሉም ይሞግታሉ። አሁን ላይ ውዝግብ እያስነሳ ያለው የባህር በርና የአባይ ግድብ መሆኑን በመጥቀስ ይህም የኢትዮጵያ ዲፕሎማሲ መጥፎ የሚያስብል አይደለም ብለዋል። አክለውም የቀድሞ ዲፕሎማሲ ብሔራዊ ጥቅምን አሳልፎ የሚሰጥ ጭምር ነበር በማለት ያም ሆኖ ቀድሞ በነበረው ስርዓት የነበሩና አሁን ያጣናቸው የሚቆጠሩ ወዳጆች የሉንም ብለዋል። ሌላኛው በጉዳዩ ላይ አስተያየታቸውን ለአዲስ ማለዳ እየሰጡት የዓለም አቀፍ ግንኙነት ባለሙያ ግዳይ ደገፉ ተከታትላችሁት ከሆነ ባለፉት 2 እና 3 ዓመታት በምስራቅ አፍሪካ የሚገኙ መሪዎች የተለያዩ አንደምታ ያላቸው ሀሳቦችና ንግግሮች ሲደረጉ ቆይተዋል ይላሉ። ይህ ብቻ አይደለም ሲሉ ንግግራቸውን የቀጠሉት ግዳይ ጉብኝቶችም ተደርገዋል ሲሉ የኤርትራው መንግስት አመራር ለራሳቸውና ለቀጠናው ይመቸኛል ያሉትን ምርጫ በመያዝ ከሳውዲና ግብጽ ጋር ሩጫ ላይ ሰንብተዋል ብለዋል። ግዳይ በእኛ በኩል ሲሉ በገለጹት መልኩም የኢትዮጵያ መንግስት የተለያዩ የዲፕሎማሲ ስራዎችን እየሰራ ነው በማለት ሰሞንኛውን ጉብኝት በማንሳት በተለይም የኬንያው ጉብኝት በቀጠናው ባለው ጎራ ከኢትዮጵያ ጎን መሆኗን ያሳያል ብለዋል። የህንዱ ጠቅላይ ሚኒስትር ሞዲ መጥተዋል። ከዚያም ቀደም ብሎ ከኤሽያ አንድ መሪ ቀደም ብሎ መጥተው ነበረ። እሳቸው እንኳን ይህን ያህል በዚህ የምስራቅ አፍሪካ የፖለቲካ የኃይል አስተላለፍ ላይ የሚገቡ አይመስለኝም። ባይሆን የአሜሪካው ጄኔራል መጥተው ነበረ። የተለያዩ ስልኮችም የተደረጉ እንደሆነ በሚዲያ ሰማለሁኝ። አሁን ደግሞ የኬንያ ከመጡ የኬንያ አሁን በቅርብ ጊዜ እንደምሰማው እውነትን ይመስላል ከኢትዮጵያ ወገን እንደቆመች የሶማሊያ መሪ የዛሬ 8 ቀን መጥተው ነበርና አዲስ አበባ። ስለዚህ የኃይል አስተላለፉ ሁሉም የየራሱ ጎራ እያጠናከረ እንዳለ ነው የሚታየኝ እና ይሄ ለኔ ሰላማዊ ነው። ዱላ አያምጣ እንጂ ጦርነት አይቀስቅስ እንጂ በኔ በኩል እንደዚህ አይነት እንቅስቃሴዎች ሰላማዊ እስከሆነ ድረስ ነው። ይሄ ዲፕሎማሲ ሻትል የሚባላል ተጽዕኖ ለመፍጠር በቀጥታ በተዘዋዋሪ የምታደርገው ጥረት ነው እና ጥሩ ነው። በእኔ በኩል ጥሩ ነው ነው የምለው። እያንዳንዱ ተጽዕኖ ይፈጥርና ከዚያ በኋላ ተጽዕኖ ፈጣሪው የተሻለ ከሆነ ከተገኘ ያ ተጽዕኖ የተፈጠረበት ወደ መደራደር ይገባል። ለዚህም ምሳሌ የጠቀሱት የግብጽ ንግግር ሲሆን ሀገሪቱ ከዚህ ቀደም ታደርገው የነበረውን ዛቻና ማስፈራሪያ ወደ ረገበ ንግግር ቀይራ እነጋገራለሁ ወደሚል ሀሳቧ መምጣቷን ይህም የዲፕሎማሲው ጫና ውጤት መሆኑን አንስተዋል። የኢትዮጵያ ዲፕሎማሲን አስመልክቶ ሀሳባቸውን ያጋሩት ግዳይ የኢትዮጵያን ዓለም አቀፍ ግንኙነት ያበላሻው ትግራይን ጨምሮ በተለያዩ አካባቢዎች የተደረጉ ጦርነቶች መሆናቸውን በማንሳት ይህም ዓለም አቀፍ ማዕቀብ እስከ ማስጣል የደረሰ እንደነበር ጠቁመው ግጭቱ ጡንቻ ከማመላከት የዘለለ ውጤት እንዳላመጣም ተናግረዋል። አሁን ላይ በዲፕሎማሲው ዘርፍ የተሻሻለ ሁኔታ አለ ያሉት ግዳይ አሁንም ቢሆን ግን በሀገሪቱ ያለው የውስጥ አለመረጋጋት እንደቀጠለ መሆኑን በማንሳት ይህም ዲፕሎማሲው ሙሉ በሙሉ እንዳያገግም ማድረጉን ጠቅሰዋል። አሁንም ከቀደመው ጥፋት መማርና የሰላም አማራጮችን መጠቀም ያስፈልጋል ሲሉም ጥሪ አቅርበው በዘርፉ ያለውን ጥረት ጥሩ ነው ሲሉም አወድሰዋል። በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ የሚሊሻ ጽህፈት ቤት ኃላፊ ተገደሉ። የቀወት ወረዳ ሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድና የወረዳው የሰላምና ደህንነት ጽህፈት ቤት ሹፌር አስቻለው ዘውዴ መገደላቸውን ወረዳው ባወጣው መግለጫ አስታውቋል። ግድያውን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ያላቸው አካላት መሆናቸውን መግለጫው አመልክቷል። ግድያውን የፈጸሙት አካላት የህዝቡ በሰላም ወጥቶ መግባት እድገትና ለውጥ ደስታ ያልሰጣቸው በአማራ ህዝብ ስም
እየማሉና እየተገዘቱ የውጭ ባዕዳንን ሀገር የማፍረስ ተልዕኮ የተቀበሉ ሲልም ፈርጇል። የወረዳው ሚሊሻ ጽሕፈት ቤት ኃላፊ መሐመድ ሰይድና የወረዳው የሰላምና ሕዝብ ደህንነት ሹፌር አስቻለው ዘውዴ ላይ ትናንት የተፈጸመው ግድያን በጀግንነት የተከፈለ መስዋዕትነት ነው ብሎታል። ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን ማባከኑን ኢዜማ ገለጸ። ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን ማባከኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ አስታውቋል። በመንግስት የስራ ሰዓትና ሀብት የፓርቲ ስብሰባ የማድረግ አባዜ መሰረታዊ የህግ የበላይነት ድንጋጌዎች ተጥሰዋል። ዜጎችም ዕለታዊ አገልግሎት ተነፍገው የመልካም አስተዳደር በደል ደርሶባቸዋል ብሏል ኢዜማ። በአንድ ወረዳ ውስጥ በአማካኝ እስከ 300 የመንግስት ሰራተኞች እንዳሉ ፓርቲያችን ባደረገው የመረጃ ማጣራት ተገንዝቧል ያለው የኢዜማ መግለጫ፣ በዚህም መሰረት ፓርቲያችን አዲስ አበባ የሚገኙ 10 ወረዳዎች ባደረገው ምልከታ ሰራተኞቹ በስራ ሰዓታቸው ሊያሳልፉት ከሚገባው ከግማሽ በላይ የሆነውን የስራ ሰዓት ለፓርቲ ስብሰባ መዋሉን መመልከቱን ገልጿል። በዚህ መሰረት በእነዚህ ወረዳዎች በአማካኝ 150 የሚሆኑት ሰራተኞች ከ37500 በላይ ሰዓታትን በ5 ቀናት ብቻ እንዳባከኑ ለመረዳት መቻሉን ኢዜማ ባወጣው መግለጫ አመልክቷል። ይህ አይነት ስብሰባ በተለያዩ ደረጃዎች እንደሚደረጉ በገዢው ፓርቲ የተለያዩ የማህበራዊ ትስስር ገጾችና ሚዲያዎች እየተገለጹ መሆኑን ወስደን ስሌቱን ከ5000 በላይ የመንግስት ሰራተኞች ያሉባቸውን ተቋማት ከመመርመር ደግሞ የሚባክነው ሰዓት መጠን ብዙ መሆኑና አገልግሎት ማግኘት የሚገባው ማህበረሰብ ምሬት ምን ያህል እንደሆነ መገመት አዳጋች አይደለም ሲልም ኮንኗል። የመንግስትን የስራ ሰዓት ለፓርቲ ስራ ማዋል ሳያንስ የተበደሉትን የስራ ሰዓታትና የተጉላላው አገልግሎት ፈላጊው ማህበረሰብ እንግልት አንጻር ስንመዝነው ጥፋቱን እጥፍ ድርብ ያደርገዋል ያለው ኢዜማ በመግለጫው ዜጎች በአመለካከት የሚመስላቸውን የፓርቲ ድርጅት የመደገፍ መብታቸው ላይ ምንም አይነት ብዥታ የሌለበት ቢሆንም በህዝብ ግብር የሚተዳደሩ የመንግስት ተቋማት የአንድ ድርጅት ተቀጥላ እንዲሆኑ ጫና ማድረግ ግን በህግም ሆነ በሞራል ፍጹም ተቀባይነት የሌለው መሆኑን አስገንዝቧል። ብልጽግና ፓርቲ ትምህርት ያልወሰደው ከኢህአዴግ ብቻ አይደለም። ከ5 ዓመታት በፊት በተመሳሳይ የምርጫ ወቅት መቃረብን ተከትሎ መንግስታዊ መዋቅርንና ሀብትን ባልተገባ መንገድ ለራሱ ጥቅም በማዋል ህገወጥ ስብሰባ ያደርግ የነበረ ሲሆን ከዚህ ተግባሩ ከመቆጠብ ይልቅ እንደ ውርስ ኃጢአት ይዞ መንጎዱን ያሳያል ሲልም ብልጽግናን ከሷል። ይህም ብልጽግና ፓርቲ ለዲሞክራሲ ለህግ የበላይነትና ለዘላቂ የህዝብ ጥቅም ደንታ እንደሌለው የሚያሳይ አሳፋሪ ድርጊት ነው ያለው ኢዜማ በታችኛው የመንግስት መዋቅር ላለው ህዝብ በአካባቢው ምርጫ ወኪሎችን ከመረጠ ከ20 ዓመታት በላይ መቆጠራቸውንም አስታውሷል። መሰረታዊ የፌዴራሊዝም መገለጫ የሆነው የዜጎች በታችኛው መዋቅር የመወከል መብት ባልተጠቀመበት በዚህ ወቅት ብልጽግና ፓርቲ የሚያደርገውን ተጨማሪ በደል ቆም ብሎ እንኳን ለማሰብ አለመቻሉ የበለጠ ድርጊቱን አሳፋሪ ያደርገዋል ሲልም ፓርቲው በመግለጫው ብልጽግናን ኮንኗል። አሁንም በተለያየ ጊዜ በተደጋጋሚ እንዳሳወቅነው ሁሉ ፓርቲው ከዚህና መሰል ተግባሮቹ እንዲቆጠብ ጥሪ እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድም ይህንን ጉዳይ በአንክሮ በመከታተል ከዚህ ድርጊቱ እንዲያስቆም እንጠይቃለን ሲል ኢዜማ ጥሪ አቅርቧል። የህዝብ እንባ ጠባቂ ተቋም የዜጎች ከአገልግሎት ጋር የተገናኘ በደልን ከፍ ባለ ደረጃ በመከታተል ብልጽግናን ተጠያቂ እንዲያደርግም ኢዜማ በመግለጫው ጥሪ አቅርቧል። ምንም እንኳን ኢዜማ ይህን ቢልም የገዢው ብልጽግና ፓርቲ ከፍተኛ አመራሮች ስብሰባዎቹ ከፍተኛ ጠቀሜታ ያላቸው መሆኑን በተለያዩ አማራጮች ሲገልጹ ሰንብተዋል። በአየር በየብስና በኮንትሮባንድ ወደ ሀገር ውስጥ የሚገቡና በተባይ የተበከሉ እጽዋት ላይ ጥብቅ ቁጥጥር ከማድረግ አኳያ በፓርላማ ጥያቄ አስነሳ። የተባለው በዛሬው ዕለት የፌዴሪ ህዝብ ተወካዮች ምክር ቤት የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ባጸደቀበት የምክር ቤቱ 5ኛ ዓመት የስራ ዘመን 5ኛ መደበኛ ስብሰባው ላይ ነው። በረቂቅ አዋጁ የእጽዋትን ጤናማነት በመጠበቅ በእጽዋትና ሰብል ላይ የሚከሰትን ተባይ በቅድመ መከላከል የአሰራር ስርዓቶችን በመዘርጋት በተለይ ደግሞ በአየርና በየብስ እንዲሁም በኮንትሮባንድ ወደ ሀገር ውስጥ የሚገቡ በተለይ የተበከሉና ጤናማ ያልሆኑ እጽዋቶችን በመከላከል ረገድ ቋሚ ኮሚቴው ምን አይነት አቅጣጫዎችን አስቀምጧል ሲሉ አንድ የምክር ቤት አባል ጥያቄ አንስተዋል። የእጽዋት ጥበቃ ካራንቲን በተለያየ ዘዴዎች ሀገራት ጥቃት የሚያደርሱበት ነው ሆን ተብሎ የሚደረግ ማለት ነው። ግን እንደ
እንደዚህ በጠል የሚመጣ ብቻ ሳይሆን በትናንሽም በግለሰብ ደረጃም የሚገቡ የሚላኩ አዝርዕቶች፣ እጽዋቶች ይኖራሉ እና ይህንን መከላከል የምንችልበት ምክንያቱም እዚህ ረቂቅ አዋጁ ላይ ቀደም ብሎ በመጻጻፍ ወይም ቀደም ብሎ ታይቶ ፍቃድ ያገኙትን ብቻ ነው የሚመለከት። ኤርፖርት በምድር ላይ የሚሆኑት እነዚህን መመርመር የምንችልበት ሁኔታዎች የተካተቱ አልመሰለኝም እና ይህን እንደ ስጋት ነው የምቆጥረውና እንዴት ይታያል? በንግድና በልውውጥ የሚመጡትን በአብዛኛው ይሄ የሚያተኩረው ኖርማል ፕሮሲጀር በሆኑ የሚመጡትና የሚገቡትን ነው። እኛ የምንልከውን አይደለም የሚገቡትን። ሌላ ግን በኤርፖርት በየብስ የሚገቡትን እንዴት ነው የምንከላከለው? ሊስፋፋ እንደቻለ ማን ይዞት እንደሚገባ እንዴት ሊገባ እንደሚችል ይህንን ማወቅ የምንችልበት በቀላሉ የሚገቡበት ሁኔታ ሳይሆን ተደራሽ የሚሆኑት በኤርፖርትና በድንበር አካባቢ የሚገባ ነገር ነው ብዬ አስባለሁና ለዚህ የተቀመጠ ነገር ስላላየው የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በሰጡት ምላሽ በየብስና በአየር የሚገቡ በተባይ የተበከሉ እጽዋት በኮንትሮባንድና መደበኛ ባልሆነ መንገድ ወደ ሀገር ውስጥ ሊገቡ እንደሚችሉም ተናግረዋል። ነገር ግን ይህንን ለመከላከልና ለመቆጣጠር በረቂቅ አዋጁ ላይ የተካተተ አሰራር መኖሩን አስረድተዋል። በዚህ መልኩ በየብስና በአየር ትራንስፖርት እንዲሁም በኮንትሮባንድ የሚገቡ የተበከሉ እጽዋቶች ወደ ሀገር ውስጥ እንዳይገቡ ቅድመ ክትትልና ቁጥጥሮችን የሚያደርጉ መርማሪ ባለሙያዎች እንደተዘጋጁ ገልጸዋል። ይህም ለመርማሪ ባለሙያ የተሰጠው ኃላፊነት ክትትሉ በተወሰኑ ቦታዎችና ሰዓታት የሚገደብ እንዳልሆነም አመልክተዋል። ይህም ማለት ቀን፣ ምሽትና ሌሊት ላይ ጥብቅ ቁጥጥርና ክትትል እንዲያደርግ ኃላፊነት ተሰጥቶታል፣ እርምጃም ይወስዳል ሲሉ ከምክር ቤት አባሉ ለቀረበላቸው ጥያቄ ምላሽን ሰጥተዋል። በየብስና በአየር እንዲሁም ደግሞ በሌሎችም መደበኛ አካባቢዎች ብቻ ሳይሆን ይሄ ተባይ የእጽዋት ወይም ቁጥጥር የሚደረግበት ቁስ በየቦታው መደረግ ስላለበት እንዴት ሊታይ ነው? ከዚህ ጋር ተያይዞ የተቀመጠው በምን መልኩ ነው እሱ የሚታየው የሚለው በኮንትሮባንድም ሊገባ ይችላልና እንዴት ነው እሱ የተቀመጠው የሚል ነው አንዱ የተነሳ። ይሄ የኢንስፔክተሩ ተግባር ላይ ተቀምጧል። የኢንስፔክተሩ ተግባር ላይ በዝርዝር ነው የተቀመጠው። በማንኛውም ሰዓት በማንኛውም ቦታ ክትትልና ቁጥጥር እንደሚያደርግ። ምክንያቱም በየብስ ይዞ ሊመጡ ይችላሉ፣ በአውሮፕላን በካርጎ በኩል ይዞ ሊመጡ ይችላሉ፣ በኮንትሮባንድም በሌላ ሩት ይዞ ሊመጡ ይችላሉ። በጸባይ የተበከለ እጽዋት ከዚህ የተነሳ ለኢንስፔክተሩ በተሰጠው ኃላፊነት ላይ በተወሰነ ቦታ ወይ ኳራንታይን ላይ ብቻ ሳይሆን ማታም ቀንም ሌሊትም ካርጎ ለምሳሌ እንግዲህ አውሮፕላን ስሩ አዘ ናይት ነው። ስለዚህ በእያንዳንዱ ቦታ ላይ በኮንትሮባንድ ኤሪያም በተገኘው ቦታ ሁሉ እንደሚቆጣጠር እንደሚከታተል እርምጃም እንደሚወስድ ጭምር በኢንስፔክተሩ ግዴታ ላይ የተቀመጠ ስለሆነ በዛ መልኩ ይፈታል የሚል ሀሳብ ነው ያለን። የጸደቀው ረቂቅ አዋጅ በሰብል ላይ የሚከሰትን የእጽዋት ተባይ በቅድመ መከላከል የአሰራር ስርዓት በመዘርጋት የምርት ብክነትን በመቀነስ የግብርና ምርታማነትን ለማሻሻል እንደሚረዳም ተመላክቷል። በመጨረሻም ምክር ቤቱ በእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ከምክር ቤት አባላቱ ሀሳብና አስተያየት በመቀበል ረቂቅ አዋጁን መርምሮ በሙሉ ድምፅ አጽድቋል። ዕለታዊ ዜናችን በዚህ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።